ለሰው የከበረ ሀብት ትጋት ነው። ትጉ ሰው ስማርት ሰው ነው። ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለው። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝም። ትጋት ምንድን ነው? 32ቱ ምክንያት እያለ መስራት ያለብህን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምፅ አጥብቃችሁ እንድትሰሙ። ለሰው የከበረ ሀብት ትጋት ነው። ትጋት በመጽሐፍ ቅዱስ ውስጥ ካሉት እጅግ ወሳኝ ከሆኑ ምናልባትም ለብዙ ነገሮች መክፈቻ ከሚሆኑ ትምህርቶች መካከል አንደኛው ትጋት ነው። ክፍል 8 ለሰው የከበረ ሀብት ትጋት ይላል መጽሐፍ ቅዱስ። ምሳሌ ምዕራፍ 12 ላይ ቁጥር 27 ላይ ታካች ሰው አደን ምንም አያድንም፣ ለሰው የከበረ ሀብት ትጋት ነው ይላል። The slothful man roasteth not that which he took in hunting, but the substance of a diligent man is precious, because ትጉ ሰው እጁ ላይ ያሉ ነገሮች ውድ ናቸው፣ የከበሩ ናቸው። It is because ያመጣቸው በትጋት። ለዚህ እኮ ነው ብዙ ሎተሪ ወጣላቸው ሰዎች በዚህ ምድር ላይ ሲያሸንፉ ማታዩት። ምክንያቱም እጃቸው ላይ የመጣው ነገር ለምን እንደመጣ በምን ምክንያት እንደመጣ ማያውቁ። ግን በትጋት ያመጡ ሰዎች እጃቸው ላይ ያለውን ነገር ለነሱ የከበረ ነው ብሎ ይናገራል። ለሰው የከበረ ሀብት ትጋት ነው። ሰነፍ አድኖ ያመጣውን እንኳን አይጠብስም፣ ትጉ ሰው ግን ለንብረቱ ዋጋ ይሰጣል ይላል አዲሱ መደበኛ ትርጉም። ሰነፍ የሚገርመው አድኖ ካመጣ በኋላ ለመጥበስ ድካም ይሆንበታል። በዚህ ምድር ላይ እንደ ስንፍና ያለ የሚያዋርድ፣ እንደ ስንፍና ያለ በጣም አስጠሊታ ነገር የለም። ብዙ ሰዎች ስንፍናቸውን ሲያንቆለጳጵሱ ታያላችሁ፣ እሹሩሩ ሲሉ ታያላችሁ። መጽሐፍ ቅዱስ ታካች ሰው አደን ምንም አያድንም፣ ለሰው የከበረ ሀብት ግን ትጋት ነው ይላል። ሰነፍ ደግሞ አድኖ ያመጣውን እንኳን አይጠብስም፣ ትጉ ሰው ግን ለንብረቱ ዋጋ ይሰጣል። ምክንያቱም ንብረቱ የመጣው በትጋቱ። The lazy man does not catch and roast his prey, amplified, but the precious possession of a wise man is diligence. The precious possession of a wise man is diligence. የጠቢብ ሰው ትልቁ ፖሴሽኑ አለ ትጋቱ is diligence. ጠቢብ ሰው ጠቢብ የሆነበት አንዱ ምክንያት ትጋትን ለማምጣት ነው በህይወቱ። because he recognizes opportunities. ብዙ ሰዎች they don't recognize opportunities. እግዚአብሔር በህይወታቸው ወይም once in a lifetime የሚያመጣቸውን golden opportunityዎችን አያስተውሉም and seize them. diligent ሰው የሚመጡለትን መልካም አጋጣሚዎች ይይዛቸዋል እና ይጠቀምባቸዋል። ከዛ የተነሳ ነው ትጉ የሆነው። 2005 ደግሞ ሰነፍ ከሆንክ የምትመኘውን ማግኘት አትችልም፣ በትጋት ከሰራህ ግን ትበለጽጋል።
በትጋት ከሰራሽ ብልጽግና ያንቺ ይሆናል። ብልጽግና ያንተ ይሆናል። ብልጽግና የኛ ይሆናል። if we are diligent. A passive person won't even complete a project. There are passive and active people on this planet. Passive ሰዎች ነገሩ ከተፈጠረ በኋላ ምላሽ የሚሰጡ፣ ጠረጴዛው ከተሰበረ በኋላ እግር የሚጠግኑ፣ ችግር ከተፈጠረ በኋላ ከችግሩ ጋር የሚታገሉ ሰዎች ሲሆኑ but there are proactive ማለት ከነገር በፊት ቀድመው የሚሄዱ ሰዎች አሉ። ከችግሩ በፊት መልሱን ህዝብ ከተራበ በኋላ አይደለም እርሻ ማሰብ ያለብን። አየ መንገድ ስንሰራ ሁሌ ማሰብ ያለብን ከዛሬ 50 ዓመት በኋላ ምን ይፈጠራል ብለን። አሁን ላሉት መኪኖች ማስተንፈስህ that does not show you are a smart guy. I'm telling you, you are not a smart guy. If you are smart and በጣም ሩቅ የምታይ ከሆነ የምታረጋው ነገር በሙሉ after next 5 years, 10 years, 15 years, 20 years, what will happen? ሰለጠኑ የምንላቸው አገሮች ዋናው የሰለጠኑት ቀድመው በማየታቸው ብቻ ነው። ለዚህ ነው አንዳንድ ድልድዮቻቸው 150 ዓመት አልፏቸዋል። ከ150 ዓመት በፊት የነበሩ ምናልባት ከ3 ጀነሬሽን በፊት የነበሩ ሰዎች አሁን ያለው ጀነሬሽን ያንን መንገድ እንደሚጠቀም አውቀው ያኔ መኪና ብዙ አልነበረም። ብዙ ሰዎች መስዋዕት ሆነዋል ያንን ድልድይ ለመስራት። ነገር ግን ያ ድልድይ በቀን ዛሬ 500,000 መኪና ያሳልፋል። በወቅቱ ምናልባት በአገር ውስጥ 500,000 መኪና ላይኖር ይችላል። አያችሁት? ፓሲቭ ሰዎችና አክቲቭ ሰዎች ወይም ደግሞ ቀድመው ደግሞ ፕሮአክቲቭ የሚሆኑ አሉ። persons won't even complete a but a passionate person makes a good use of his time. passion አንደኛው የትጋት መገለጫ ግለት ነው። ባይዘው ትጉ ሰዎች አንዱ የሚያስታውቁት በግለታቸው ነው። የሆነ ነገር ሲያረጉ ኤኒሃውና በአንዳንድ ሰው አይታል ሲወለውል መስታወት ይወለወለ ራሱ በቃ ራሱ ብትሄድ ወደ ቤት እኮ ጥሩ ነው። እውነቴን ነው ማለት ቆሽ ቢቆሽሽ ይሻላል። I'm telling you, no passion, ምንም ግለት አታይም አንዳንድ ሰው ውስጥ no passion። አንዳንድ ሰዎች ውስጥ ደግሞ ያለው ፓሽን የሚጋባ ነው። የነሱ ትጋት ሌላውን ሰው ያነቃቃል። be passionate ማለት አንዳንድ ሰዎች በጣም ፓሽን የላቸውም። ስለ ፓሽን አስተምሬ ያውቃለሁ። I don't know መቼ እንደሆነ። አንዳንድ ሰዎች ሲሰብኩ ራሱ ፓሽን የላቸው። እየሰበኩ እያለ በመሃል ያዛጋል። እዚህ ውስጥ የደበቃት ማስቲካለች፣ እሷን ነው ያላመጣው። a passionate person ምንድነው? ትጉ ሰው ወይም ይሄ በጣም የሚቀጣጠል ሰው፣ ግለት ያለው ሰው፣ ቅንዓት ያለው ሰው person makes good use of his time, his wealth and energy። ለሶስት ነገሮች በጣም ለጊዜ ለሀብትና ለጉልበታቸው ከፍተኛ የሆነ አጠቃቀም። እነዚህ ሶስት ነገሮች ናቸው ባይዘው ሰዎችን ከፍም ዝቅም የሚያደርጉት። ስለዚህ በጌታ በኢየሱስ ስም እግዚአብሔር እንድንተጋ እየተናገረን፣ አሜን። I hope የተገበርነው ነው ብዬ አስባለሁ። አሜን። be passionate፣ በጣም የተቀጣጠላችሁ እንድትሆኑ፣ ትጉ እንድትሆኑ። ባልተጋ ምን ሆናለሁ? ምንም አልመክርም። ምሳሌ መጽሐፍን ቁጭ በልና አጥና። then ባንተጋ የሰነፍ ርስቶች ብዙ ናቸው። የሰነፎች ከፍታቸው ይላል መጽሐፍ ቅዱስ ውርደት ነው ይላል።
ከፍ ትላለህ በውርደት አለ። ዋው አይ ዶንት ላይክ ባይ ዘ ወይ አንዳንድ ኔጌቲቭ ነገሮችን ከማወቅ እነሱን ለማምለጥ በምታረገው ጥረት ውስጥ ከፍ ትላለህ። በውርደት ከፍ ከምትል የከተማው በቃ አንጡራ ድሃ ከምትሆን በጌታ በኢየሱስ ስም ታክተህ መበልጸግ ትችላለህ። ታዋቂ ድሃ አለ አንዳንድ ሰው በቃ ሃሌሉያ የከተማው በቃ ኖብል ፐርሰን በጌታ በኢየሱስ ምሳሌ ምዕራፍ 4 ቁጥር 23 አጥብቀህ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና። ስለዚህ diligently keep thy heart with all diligence because once anything ልብህ ውስጥ ከገባ ሕይወት ውስጥ ይገባል። ኪሳችሁ ውስጥ የገባ ሌባ ዋናው ዓላማው ብያችኋለሁ ልባችሁ ውስጥ መግባት። ለዚህ ነው አንዳንድ ሰዎች ሌባ ከሰረቀኝ በኋላ የማያቋርጥ ፍርሃት በሕይወቴ መጣ ሲሉ ትሰማላችሁ። እውነት ውሸት? yes ብዙ ሰዎች ትሰማላችሁ እንደዚህ። የብዙ ሰዎች ችግር የዚህ ዲያብሎስ ገንዘብ ምን ያደርግለታል? ለዲያብሎስ ለምን ምን ይገዛል ዲያብሎስ በገንዘብ? አሰባት አቃለ ምን ይጠጣል ዲያብሎስ? ፓኪያቱ ለምን ነው ታዲያ ገንዘብን የሚወስደው? የዚህ የዲያብሎስ አጀንዳው ዋናው የዲያብሎስ አጀንዳው ኪስ ውስጥ ያለውን ገንዘብ በመውሰድ ልብ ውስጥ መግባት። ኪስ ውስጥ ያለው ገንዘብ ከተወሰደ በኋላ ልብህ ውስጥ ዲያብሎስ እንዳይገባ ተጠንቀቅ። ምክንያቱም ዲያብሎስ ልብህ ውስጥ ከገባ ምንጭህን ያደርቀዋል፣ ያቃል ያችን። ለዚህ ነው መጽሐፍ ቅዱስ ሲናገር የገንዘባችሁን ንጥቂያ በደስታ ገንዘባቸውን ተነጥቀዋል፣ ግን ደስታቸውን አላስነጠቁም። ምክንያቱም ደስታ የልብ ጉዳይ ነው፣ ሐዘንም የልብ ጉዳይ ነው። መጽሐፍ ቅዱስ የልብ ሐዘን ፊትን ምን ታረጋለች ይላል? ታሳዝናለች፣ ታጨማድዳለች፣ ታጠቁራለች ይላል። የልብ ደስታ ደግሞ ፊትን ምን ይላል? ያበራል ይላል። ስለዚህ ዲያብሎስ ልብ ውስጥ ገብቶ ከመውሰዱ በፊት ኪስ ውስጥ ገብቶ ገንዘብ ሲወስድ ልብ ውስጥ ያለው እንዳይወስድ ተጠንቀቅ። ምክንያቱም ልብ ውስጥ ከገባ you are finished፣ የሕይወት መውጫ ከሱ። ስለዚህ keep thine heart with all diligence በሁሉም ትጋት እና ጭንቀት ሊገባ ካይ ማለት አለ። ሊገባ ሲላ ጆሮውን አልይዘው መሰለ ሊጋንገቱ ልጅ እንዴ ገብቶ ሊያተራመሰ ሲል እኮ ነው ያዛል። አለያ ከገባ ያተራመሳል። ለምን? እግዚአብሔር ሁል ጊዜ በጌታ ደስ እንዲላችሁ ይፈልጋል። ስለዚህ ዲያብሎስ ደግሞ ሁሌ ደስ እንዲላችሁ አይፈልግም። ብዙ ሰዎች ላለመደሰት ምክንያት አላቸው። እምነት ነው ይላል። እዚህ ጋር ልቀመጥ ስል አትቀመጭ ሲለኝ ደበረኝ። እምነት አይደለም የደበረሽ። you are the problem, you have a problem inside of you። ነገሮችን የምናይበት መነጽራችን ነው ችግር ያለው። አንዳንዶቻችን የአንዳንድ ሰዎች ችግር የሚረዱበት ነገርን የሚረዱበት መንገድ ራሱ ኦልሬዲ ተጣሟል። ስለዚህ ኮሬክትድ the only way የምትድኑት አእምሯችሁን በመፈወስ ነው እንጂ እምነት ነገም ማስነሳት ካለበት ያስነሳችኋል። finished finally until you become backslider። ከዛ ጌታ መጥቶ ነው የሚጠይቅሽ ራስሽን ለምን ባክ አረግሽ ብሎ። እዚህ ምክንያት አርጋ ነበረ አጋር ባክ ያረገችው ማንን? ሳራን። መጽሐፍ ቅዱስ አረ የምትፈልጊው ሳራን ምክንያት አደረገችና ባክ አረገች። አጋር መልአክ መንገድ ላይ ያገኛት። አጋር ከየት መጣሽ ወዴት ትሄጃለሽ አላት። ከመቤቴ ኮብልዬ ነው አለ። ያቺ ሴትዮ አላለችም። እግዚአብሔር ይባርካት። ለዛም ነው እግዚአብሔር ምሕረት ያደረገላት። ወደ ያቺ ሴትዮ ከቀየርካት you are finished። ምክንያቱም ልጅ ለመጸነስ ከአባታችን አብርሃም ልጅ ለመጸነስ አክሰሱን የሰጠቻት ሳራ ነች። ውበቷ አይደለም አክሰስ የሰጣት። ሃሌሉያ። አንዳንድ ሰዎች they don't even understand ማ እድሉ እንደሰጣቸው። ከመቤቴ ኮብልዬ ነው አለች። በሂጅና ተመለሽና ከጇ በታች ሆነሽ ተገዥላታል።
ታስጨንቅሽ ነበረ፣ ታስከፋሽ ነበረ። ልክ ነው፣ ተጨቁነሻል። እኔ የጭቁኖች አምላክ ነኝ አላለም እግዚአብሔር? አላለም። ሄደሽ ተገዥላት whatever she does to you. if እግዚአብሔር እሷን ሃንድል ማድረግ ካለበት ያደርጋል። ነገር ግን whatever go back and submit yourself to her። ምክንያቱም ሳራ ማስጨነቅ የጀመረችው አጋር ጠግባ ነው። እንደ ጸነሰች ባየሽ ጊዜ ይላል መጽሐፍ ቅዱስ እመቤቷን ናቀቻት ይላል። መሲና ይታየኛል ትላለች። በቅሎ ነገር ይታየኛል ትላለች። በቅሎ ይለኛል ሰሞኑን ትላለች። አሽሙር ነው። ከዛ ሳራ ከአብርሃም ጋር ዲል አረገች መጀመሪያ። ከዛ አብርሃም ደግሞ ባሪያሽ አላት። ሚስቴ አላለም፣ የልጄ እናት አላለም። ባሪያሽ በእጅሽ ናት፣ እየወደድሽውን አርጊባታል። እና እግዚአብሔር አብሮ የቆመው ከሳራ ጋር ዶንት ገስ መጽሐፍ ቅዱስ ይዘህ 66 መጽሐፍ ይዘህ አትገምት። ስተዲ and abide with the principles። ምክንያቱም እግዚአብሔር በግምት የሚሰራ አምላክ አይደለም። እግዚአብሔር በመርህ ብቻ የሚሄድ አምላክ። ለዚህ መለሳ። ከዛስ ኦኬ ተወለደ ልጁ። ሳራም እንደተባለው ተወለደች። አንድ ቀን one day ይስሐቅ ላይ እስማኤል ሲስቅበት አየች። ጳውሎስ ሲጽፈው ይሄንን በመንፈስ የተወለደው ላይ እንደ ስጋ የተወለደው አሳደደው ነው ያለው። ሳቀበት አላለ። ማይ ጋድ ስፒሪቹዋል ቨርሽኑን አየኸው? በጣም ጥልቀቱ ነው። ከዛ እንደዚህ ያለ እግዚአብሔር ይኸውልህ ባሪያይቱን ከነ ልጇ ሰደዳታ። ምን አይነት አምላክ ነው ይሄ? ታዛ ወይ የሚሰራው እንዴት? ሳራስ መብት የላትም እንዴ? ሂድና ሰብአዊ መብት ተከራከር። እግዚአብሔር ያንተን ሰብአዊ መብት ያከብር። ሰብአዊ መብት ባለበት ነው ሰብአዊ መብት የተጣሰው። አንዳንድ ሰዎች ሰብአዊ መብት ራሱ ግራ ነው የሚገባኝ። ይኸውልህ ባሪያይቱን ከነ ልጅቷ አስወጣታል። ምክንያቱም ይሄኛው የኪዳኑ ልጅ ከባሪያይቱ ጋር እኩል አይወርስም። አብርሃምም ስለ ልጁ ተቸገረ ይላል። ተቸገረ አብርሃም፣ ምክንያቱም እየለመደው ነው። አሁን ልጁ 12 ዓመት አብሮት ቆይቷል። እግዚአብሔር ግን ጨካኝ አስያዘና ሸኛት። ደህና ሆኗል። የወለደው ልጁ ከነናትየዋ ፌር አይደለም። የሴቶች መብት ተነፍጓ አሉ። አንዳንድ ደግሞ አስደናቂ ሰዎች አሉ እዚህ ምድር ላይ። ሄድና አናግረው። እኔ አይደለም ያረኩት፣ እግዚአብሔር ነው ያረከው። ጠይቀው፣ መልስ ይሰጣል። አንሰይጣም ብሎ እውነቴን እኮ ነው። ጴጥሮስ ሊመክረው ሲል እኮ ነው አንሰይጣን ያለ። ተቀምሳለህ ሰይጣንን ወደ ቤት አገትን ደፍተ መሄድ ነው። ከተረፍክ ነው እሱ ምንም ካላረገ። it's amazing። ከነ ልጅቷ ሸኛት ይላል። finished why? አየህ እግዚአብሔር ከመርሁ ጋር ነው። የሳራ አይዲያ ነበር ነገሩ፣ የእግዚአብሔር አልነበረም። ስለዚህ ሪዝን አሁን አጋር እኮ መሆን የነበረባት ሞር ሃምብል ነው። ቴንክ ዩ ማዳም you know how in the world እኔ ከግብጽ መጥቼ ከሆነ ሀገር መጥቼ ያንቺ ባል ጋር አብሬ ተንቼ ልጅ ለመውለድ thank you so much for giving me this opportunity። አይውልሽ ከዛሬ በኋላ I can do anything for you በትል ኖሮ አታባረራትም ነበር። ሳራ ከጠላች አብሮ ነው እግዚአብሔር የሚጠላ። I'm telling you። ታዲያ ምንድን ነው የሆነ? ማን ነው ኬዙን ያስደሳው? ሳራ። ማን አብሮ ጆይን አረገ? እግዚአብሔር። ምክንያቱም ሴትዮዋ ያለ ሐሳቧ ነው ሰርቼ ራሴን አሻሽላለሁ ብላ ገብታ ነው ልጅ የያዘችው። ሳታስበው የልጅ እናት ሆነች። ሃሌሉያ። እና እናትየው ሴትዮዋ አሰጣያት፣ እሷ ምንም ልጅ የላትም። አስብ፣ ልጁን እኮ በጭኔ ላይ ሐሳቡን ስታመጣው በጭኔ ላይ ትውልድ፣ እሷ የምትወልደውም ልጄ ይሁን።
የናትየው አይነት ልጅ ነው ልጅየው። አየ የሳራ ልጅ ከመሆን ይልቅ በይስሐቅ የሚስቅ ልጅ ሆነ። ስለዚህ እግዚአብሔር እናትየዋን ከነ ልጁ ሸኛቸዋል። እና በምድረ በዳ ስትቅበዘበዝ መልአኩ አገኛት። የሚገርም እግዚአብሔር መጥቶ አንድ ነገር ስለ ሳራና ስለ አብርሃም አላወራ። ተሳስተዋል፣ አንቺን በማባረራቸው ልክ አይደሉ አላለም አይልም። አትገምት አይልም። ማነችና ነው አሁን ክሌም ለማድረግ የበቃችው? መጽሐፍ ቅዱስም ለዚህ እኮ ነው ሰለሞን አይ ሆፕ ይሄን አጥንቶ ይመስለኛል ባሪያ እመቤቷን በወረሰች ጊዜ ምድር ትናወጣለች። አይ ሆፕ ይሄን ታሪክ አጥንቶ ይመስለኛል። ዝም ብዬ ሳስበው ይመስለኛል ያልኩት ልክ አይደለም ካልክ ይመስለኛል ያልኩት። አንዳንድ ሰው ይመስለኛል አንተ ስንት ነገር መስሎ የለ እንዴ? ታዲያ የኔ ይመስለኛል ለምን የሚያስደንቀው ለአንዳንድ ሰው አላክ ይመስለኛል የተጠላች ሴት ባለ ባገኘች ጊዜ ይላል ምድር በአራት ነገር ትናወጣለች ብሎ ባህል ስታገኝ አለ በቃ ዋው። ስለዚህ be careful አየ አክሰሱን እኮ የሰጠቻት ሴትዮ አለች እኮ። ሞታ ቢሆን እሺ ሞታለች፣ በህይወት አለች እኮ። ተጨንቃ እኮ ነው ልጅ አጣሁኝ ልጅ መውለድ አልቻልኩም እግዚአብሔር ቆየብኝ ብላ ነው እሷን ያስገባቻት። በጣም ብዙ ሰራተኞች ነበሩት አብርሃም፣ ከነሱ መሃል ላይ ተመረጠች። እንደ ፕሪቪሌጅ አይደለም የወሰደችው፣ ቆየችና የመብት ኬዝ አረገችው። አሁን ወደኔ ይጠጋል ትላለች ማ ይዶኖ ከላይ ሌላ አምላክ እንዳለ የሚገስጸው። ከዛ መጣቻ ሳራ ይሆናል አለችው በኔና ባንተ መሃል እግዚአብሔር ይፍረድ። ለክ ኬዙን ወደ ጌታ ስታያይዘው አብርሃም ይኸውልሻል እኔን አውጪኝ እዚህ ውስጥ አለ። ሴትዮዋ ይኸውልሽ መጀመሪያም ባሪያሽ ነች የወደድሽውን አርጊባታል ታስመረራት ጀመር ይል እንዴት አስመረርሻት ሳራ አላለም እግዚአብሔር። ለሰለ ራሷ ነች የጀመረችው ጨዋታው። ስለዚህ ምክንያት ማድረግ አትችልም ሳራ። be humble amen. Yeah, it's a good thing to become humble, otherwise you will learn the other side of life. አንዳንድ ሰዎችን እኮ ህይወት አስተምሯቸው ሲጨርሱ ትሁት ይሆናል። ስለዚህ መትጋት ማለት በምሳሌ ምዕራፍ 4 ቁጥር 23 ላይ መጠበቅ ማለት ነው። እና አመለካከታችንን ነው መቀየር ያለብን። see it positively, see everything positively። በመልካም ካየኸው የሚያበሳጨውን ነገር ራሱ አያበሳጨ። see it positively, it's for my own good ብትል እኮ በቃ አለቀ። ዲያብሎስም ይሄዳል ያኔ it's ቆይ የተባልኩት ለምን it's for okay ይኸውልህ ሄደ ስታየው ብዙ ነገር ነው የምትለው። ለኔ እኮ ነው ቆይ የተባልኩት ከሚል ይልቅ ሰው እኔ ሁሌ ቆይ የምባለው ለምንድን ነው? እዚህ በ1992 በኢትዮጵያኖች አቆጣጠር ጌታ ይህን ቸርች እንደምጀምር ነገረኝ። ጌታን በተቀበልኩ በ3ኛው ዓመት then I was so surprised። በጣም ያዘንኩት እኔ ቸርች ምንም አይነት ፍላጎት የለኝ እና ጌታ እኔ አንደኛ ከፓስተር ጋር ነው መሆን የምፈልገው። ሁሉ ጊዜ እዚህ ቸርች ነው መሆን የምፈልገው። እኔ ሌላ ቸርች አይመቸኝ። ከዛ ጌታ ያው ብዙ ልጅ ሆነ የምታወራውን ነገር አይመልስልህም፣ ዝም ነው የሚልህ። ስታድግ ይገባል ብሎ እና እያደግኩ መጣሁ። ከዛ አመታቶች ተቆጠሩ። 92 2000 ሆነ። ከ2000 በኋላ ደግሞ ወደ ቀጨኔ አካባቢ ጌታ ላከኝ። እዛ ቀጨኔ ከባዱን ዋጋ ከፈልን። እግዚአብሔር ቸርነቱን አደረገ። ከዛ ከቀጨኔ በኋላ ኦልሞስት ልቤ እየሞቀ ነው። ምን ለመጀመር? ቸርቹን ለመጀመር። በዛ መሃል እያለው ከቦሌ ወደ መገናኛ በታክሲ እየመጣው እያለ 7 ሰዓት ላይ እንደ ዛሬ ነው ማስታወሰው። ምክንያቱም የእግዚአብሔር ኢንካውንተር ናቸው ለኔ። ኢምፔሪያል ጋር ስደርስ ውረድ አለኝ ጌታ።
የከፈልኩት ለረዳቱ ሙሉን ስለሆነ እስከ መገናኛ እንዴ ልውረድ ስለው ወራጅ ስለው እንዴ መገናኛ አላልክም እንዴ አለኝ። እንዴ መብቴ ነው፣ ምክንያቱም ውረድ ስለው ብሩን ማምጣ ያልኩት ነው መሰል። ወዲያው ነው ካልኩሌት ያደረገው ልጁ። በቃ አውርደኝ ብሩን ይዘህ ሄድ እኔን አውርደኝ አልኩት። ወረድኩ። ኢምፔሪያል ጋር 7 ሰዓት ነው፣ ፀሐይ ነው። ላፕቶፕ ይዣለሁ፣ ቦርሳ ይዣለሁ፣ ትልቅ ቦርሳ። ከዛ አይቶት ጌታ የሆነን ሰው እንዳገኝ ወንጌል እንድመሰክር እንደሱ ነው የመሰለኝ። ስለዚህ ቆምኩ፣ ኢምፔሪያል ጋር ዞርኩ፣ አየው፣ ሰው ፈለግኩ። ይሄ ነው ወይ ላለው ጌታ ወይ ማን ነው ምን የልሂድ የት ልግባ ምንም ነገር ጠፋብኝ። 30 ደቂቃ ቆምኩ፣ ምንም የለም። ከ30 ደቂቃ በኋላ ሲሰለቸኝ ወደ ገርጂ መስመር ሄጄ በቃ ጌታው አይ ሆፕ ተሳስቻለሁ የሰማሁት ድምፅና ኢትስ ኦኬ ምን ችግር አለው እየተማርኩ ነው ምን ችግር አለው በሳሳት ብዬ ወደ ኢምፔሪያል ሄድኩና ታክሲ ልይዝ። ከዛ እዛ ጋር 2 ጓደኞች አሉኝ። አንደኛው በዚህ ሳይድ ሱቅ ያለው፣ አንደኛው በዚህ ሳይድ ሱቅ ያለው። እዚህኛው ጋር ስገባ የለም አሉኝ፣ እዚህኛውም ጋር ስገባ የለም አሉኝ። it was God's plan እንጂ አግኝቻቸው ቢሆን ኖሮ ሚስም ማረጋው ነገር ነበር። ከዛ ሁለቱም የሉም ሲለኝ ቦርሳዬ እንዳነገጥኩ ወጣሁና ሳሚን ጻም ይባላል እዛ ጋር ቆሜ ታክሲ እየጠበቅኩ እንዲህ ስል ሞልተው ነው የሚመጡት ከገርጂ። እንዲህ ብል ሞልተው ነው የሚመጡት፣ እንዲህ ብል ሞልተው ነው የሚመጡት። ጌታ በዚህ ፀሐይ ግን ለምንድን ነው ያስወረድከኝ አልኩት። ታክሲ አይገኝም ታውቃለህ በዚህ ታይም እና ከዛ በዛ መሀል እያለሁ አንድ ሰው ከዛ ማዶ ተሻግሮ መጣ። ጥቁር ልብስ የለበሰ ቀይ ቡኒ ከረባት ያሰረ ሰው። he looks like an Abashan guy. ፓስተር ዳኒ ያውቀዋል። ከዛ አይቶ ያምራል ዝም ብዬ ያው ታክሲ እየጠበቅኩ ነው አደንቃለሁ እኔ ያምራል ልብሱ እያልኩ መጣና አጠገቤ ቆመ። ከቦርሳዬ ጎን ከቦሌ የተከራየሁት የፓስተር ክሪስ ሲዲ ነበረ which was not the original one። ለካ ኮፒ እየተደረገ የሚሰራል። እኔ ኦሪጂናል ይሁን ኮፒ አላውቅም። እኔ ጉዳይ ከመልእክቱ ጋር አላ ያው መሪ አስኮት ይዤዋለሁ። ከዛ ቆሟል፣ እዚህ ጋር ቆም ያለው ቆሟል። በቃ አላውቀውም አያውቀኝ። ከዛ where did you get that CD አለ እና ደበረኝ። ለምን በአማርኛ ያወራም ብዬ አበሻ ነው ይመስላል። አማርኛ አንሶብህ ነው በእንግሊዝኛ የምታወራው አልኩት። ስለው የሆነ ነገር እንደመለስኩለት ሴንስ አረገ መሰለኝና ኖ አምኖት አን ኢትዮጵያን አመን ናይጄሪያን አለኝ። ኦ ዋው are you joking? it's okay ምናምን ያለ። ከዛ ኪሱ ገባና ፓስፖርቱን አወጣ። ያጠና የናይጄሪያ ፓስፖርት ነው ያሳይ። I'm from Christ Embassy አለኝ። ኦ ዋው I was shocked። ከዛ ምንም አላልኩም። አሁን አየ እግዚአብሔር መንገዱ እንዳቀናላት ባወቀ ጊዜ ላልያ አሌዘር ተልኮ መሄደ ጊዜ ነገሩ ከእግዚአብሔር ይሁን አይሁን የሚለው ለማጣራት ዝም አለ ይላል። You have to be smart enough how to handle these kinds of issues, yeah, because he told me he's from somewhere. ከዛ ኦኬ ምናምን የት እየሄድክ ነው አለኝ። መገናኛ። ከዛ ቤት ነበርኩኝ እኔ እየጸለይኩና ጌታ የሆነ ሰው ታገኛለህ ውጣ ብሎኝ ነው እዚህ ጋር የመጣሁት አለኝ። አዋ እና ምን ልሰራ መጥተህ ነው ስለው እኔ እኮ I'm from Christ Embassy ሰምቻለሁ አልኩት። ክራይስት ኤምባሲ እዚህ እንደተጀመረ ግን ያው የት እንደሆነ አላወቅኩም ግን ሰምቻለሁ። yes I'm the one አለኝ። oh that's good። ከዛ መገናኛ ድረስ አብረን መጣ። ምንም አላልኩት። ምንድነው የምትሰራው አለኝ። ነጋዴ ነኝ አልኩት። wisdom I don't want to give him any chance። ከዛ ስልክ ተለዋወጥን። ለምን እሑድ አትመጣም አታየንም አለኝ። ኦኬ no problem I will come and see you no problem ግን when I come I will tell you whether you are from Christ Embassy or not። ከዛ he was so surprised። ምን ማለት ነው አለኝ። because I know ፓስተር ምን እንደሚሰብክ and if you are not from the same church I will tell you። okay we will see አለኝ። መገናኛ ከዛ ሲኤምሲ እንደሚሄደው አለ። የሲኤምሲ ታክሲ ያዝኩትና ተለያየን። ስልክ ተለዋውጠናል። ማታ ቴክስት ላከልኝ። I hope ሮብ ወይ ሐሙስ ከሁለት አንዱ ቀን ሁሌ ያምታታኛ ሮብ ወይ ሐሙስ ነው ቀን።
ቴክስት ላከል። ቴክስቱ ምን ይላል? አንተ ነጋዴ አይደለም አገልጋይ ነህ የሚል ቴክስት ገባ። በደንብ አየሁትና ምንም አላልኩም። ለቆሜም አልነገርኳትም። ሰው እንዳገኘው ኪሴ ያረኩት። ይሄንንም አልነገርኳትም። አይ ዶንት ኖ ድንገት አውቆስ ቢሆን እጸጣልኩ። ከዛ ጧት ቴክስት ገባልኝ። ብዙ ዓመት ጌታን አገልግለሃል፣ እግዚአብሔር የሰጠህ ራእይ አለ፣ እሱን ለመጀመር የተዘጋጀ ነው የሚል ሳይ በኢየሱስ ክርስቶስ አሁን ደነገጥኩ። this one is very shocking። ምክንያቱም ይሄን ሊያውቅ አይችልም። በጣም ግራ አጋባኝ። ይሄኛው ግን አልነገርኳትም አሁን። ከዛ ማታ ላይ ሌላ ቴክስት ገባ። ሊስን አለኝ። many years back pastor Christian power in you የሚለውን ሜሴጅ ስታይ የሆነች ክፍል ውስጥ ተቀምጠህ ያለዋል። ያንን ክፍል እኔ ብቻ ነኝ የማውቀው፣ ሰው አያውቀውም። ፍራሽ መሬት ላይ አንጥፈህ አለኝ። it's too much and I want to see you እና ያንን ሲዲ ያየህ ያን VHS ካሴት ያየህ ጌታ እዚህ ቸርች ይልከኛል ፓስተር ክሪስ ጋር ሄዳለሁ ብለሃል አላልክም ቢል ቴክስት ገባ። ከዛ ቴክስቱን እያነበብኩት እያለ ደወለልኝ። አንተ ጌታ ብዙ ነገር ስላንተ እየተናገረ ይለዋል። ነማን አንተ አለኝ። ተዘራ ባላለው ገብቷል። ከዚህ በላይ ላወራው አልቻልኩም። I was so surprised። ከዛ ነገርኳት። ለቆሜ የሆነ ናይጄሪያ አገኘው። እንግዲህ ነገሩ በጣም ከባድ ነገሮች እየላከልኝ ነው። ምንምም አላወራሁትም። ግን ለማንኛውም እስቲ እሁድ ሄጄ አየዋለሁ። ከዛ የደወለ ብቻ ቅዳሜ እሁድ ሆነ። ሲደውልልኝ በቃ no problem, don't worry, I will come and see you Sunday, then I will let you know you are whether from Christ Embassy or not። በኋላ ሄድኩ። እሁድ 7 ሰው ነበር። አንዱ ፓስተር ዳኒ ነበር። ያን ከፊት ተቀምጠዋል፣ ከኋላ ተቀመጥኩኝ። ሲሰብክ ደስ አለኝ። ሲሰብክ እሺ መጽሐፍ ቅዱስ ምን ይላል መሰለህ? ራሱን ጥቅስ እኮ መጠቀም አለመጠቀም አይደለም። መንፈሱ አለ፣ የዛ ቤት DNA አለ የለህም ነው። እና ሲሰብክ ሳይ ኦ ማይ ጋድ አልኩ። ከዛ ልክ ሲጨርስ መጣ ወደ ኋላ። how was it አለ። I know you are from Christ Embassy። how do you know አለኝ። because I know my pastor, I've been listening his message for long years, so I know and your spirit is the same። then በነጋታው ተቀጣጠርና ቁጭ ብለን አወራን። ለሊት ጌታ ምን አለኝ? እኔ አሁን አይቶት ልጀምር ግብ ላይ ነኝ እዚህ ጋር አሁን ለመጨረሻ ትሬኒንግ አለኝ ጌታ። ታግዘዋለህ እሱን አለኝ። አይ የኔ ትሬኒንግ መቼ ነው የሚያልቀው ጌታ ሆይ? 18 ዓመት ሰለጠንኩ። አያልቅም ጌታ ሆይ አያልቅም። አንተን እንዴ አንተ ቆይ የሚልክህን አካል አንተ የምትመክረው ማን ነው እንዴ? ወንጌል መሰራው ለሱ ከሆነ እኔ ማን ነኝና ነው ለእግዚአብሔር መመክረው? then ጠራኝ፣ አወራን፣ ጠየቀኝ። አብረኝ እንድትሆን ፈልጋለሁ አለኝ። ነገርኩት። God gave me a vision። እሱን ለመስራት እየተዘጋጀው ነው ያለው። but አሁን እንደዚህ አይነት ቦታ እየሰራው ነው። እሱን ጨርሼ እኔ ቸርቹን ልጀምር እየተዘጋጀው ነው። ግን መንፈስ ቅዱስ ትናንት ሌሊት አግዘው ብሎኝ፣ ስለዚህ ፕሮሚስ ሚ ልክ መንፈስ ቅዱስ ተነሳ ሲለኝ ትለቀኛል፣ እስከዛ አግዝሃል። ኖ ፕሮብሌም አለ። ኖ ፕሮብሌም። አስታውሳታለሁ ኢቭን የተቀመጥንባትን ካፌ ሳሚ ህንጻ ስር ካፌ አለች። እዛ ካፌ ውስጥ ተቀምጠን ፕሊዝ ፓስተር ዶንት ፎርጌት ዲስ። ኖ ፕሮብሌም ዶንት ወሪ። then I joined that family እና almost 2 ዓመት ተኩል close to 3 ዓመት የሚሆን you see I have got one of the greatest impartation, one of the greatest lessons, one of the greatest I have never seen እንደዛ አይነት የቸርች አሰራር አበሻ ቸርች ውስጥ ብዙ የእግዚአብሔር ቃል ተምሬያለሁ። ቃሉ ፕራክቲካሊ ያየሁት ወዲያው ነው። በ3ኛ ወር ከምናምን ናይጄሪያ ተላኩ። ስታፍ ዊክ ነበር። ይሄን የሚያክል ህዝብ ነው ፓስተር ሲያገለግል የነበረው። ይሄን በሚያክል ህዝብ እዚህ ተቀምጬ ነው 3ኛ ወንበር ላይ ተገለገልኩት። በጣም it became something else for me። ዴዲኬሽን አየው፣ ለእግዚአብሔር ነገር መሰጠት አየው። ከሰኞ እስከ ሰኞ ሰው ሲሰራ አየው። ደከመኝ ሳይሉ ሰዎች ሲሰሩ አየው። ታማኝነት አየው፣ ትጋት አየው፣ ኤክሰለንስ አየው። እና ጌታን ሁሌ ማመሰግነው thank you
for that great opportunity ሄጄ ሰልጥኜ ባይሆን ኖሮ ሌላ ቸርች ዝም ብዬ ደግም ነበር። አየ እግዚአብሔር ቆይ ሲል ለኔ ጠቀም ነው በል። ሁሌ እኔን ቆይ እየተባልኩኝ እኔ ይሁን ሄደ ከምትማር ለምሳሌ እግዚአብሔር 2018 ማድረግ ያለበት ነገር 2015 ከጀመርከው ከ2015 እስከ 2018 በራስህ ነው። እንዳትረሱት ይንጋል ለሶስቱ ዓመት የምትከፍላትን መስዋዕትነት ራስህ ነው የፈጠርካት። it's man made crisis። ስለዚህ 2 ዓመት ተኩልና በጣም የተቸገርኩት በኋላ ላይ ያው መውጣት ነው። ለወጣም ደግሞ ሐሳቡ ሲመጣም I remember ናይጄሪያ ተወስደን 4 ስታር ሆቴል አረፍን። ፓስተር ዳኒ ያስታውሱ እና የፓስተር ክሪስ ቤት ነው የምንበላው ምግብ እናቶ ከዛ ጌታ ተኝቼ ልጄ ሆይ አቤት ጌታ እኮ አቤት ርህራ የለውም። አንዳንዴ እኮ አንተ ወደ በሱ ዓላማው ሲወስድ በፍጹም ያንተ ጉዳዩ አይደለም ያንተ ነገር። እኔ በጣም ተመችቶኛል በቃ አቤት ጌታ ሆይ ራዩን ብቶ እያልኩ ጸሎት ሁሉ አያስፈልግም እኔ እዚህ ልሁን ጥበቃ ራሱ እዚህ ይሰራል እያልኩ በጸሎት ጀምሬያለሁ። እና ጌታ ለሊት ልጄ ሆይ ስራ ጨርሰሃል አለኝ። ኢየሱስ ስማ አልጋው ላይ አላበኝ። የናይጄሪያ ሙቀት የጌታ ድምጽ አንድ ላይ ስዌት አረኩ። ተጨነቅኩ። ነፍሴ ልትወጣ ደረሰች። በጣም አዘንኩኝ። ጸለይኩ፣ አለቀስኩ፣ ለመንኩት ጌታ እባክህ ምንድነው ቸርች ነው እያልኩ ነው። ከዛ ሁለተኛው ሶስተኛው ቀን ለፓስተሬ ነገርኩትና ፓስተር ዳኒ አልነበሩም ክፍሉ ዘግተን ነገርኩት። ጌታ ይው አይረም እንደዚህ ቆም ያለው ቆሟል። እንደዚህ ምንጣፍ ነው ከኋላ አልጋችን አለ ሰፊ ነው። እየነገርኩት ነው ፓስተር ጌታ እንደዚህ አለ ለቀ ስራ ጨርሰሃል ብሎኝ ታስታውሳለህ አይደል? ዛሬ 2 ዓመት ከምናምን የነገርኩ። አሁን እዚህ ደግሞ ወደ ሌላ ሙቭ ለመሄድ ዝግጅት ነው። አስበዛ መሃል በስማ ካያ ካታላ ብሎ ይዞኝ ወደቀ። መሬት አቀፈኝ። መሬት ወደቀን። በጸለየ እኔም ጸለይኩ። እግዚአብሔር እንደዚህ ጸሎት ብለ ሐሳብህን ቀይሩልኝ ብዬ እንዲሰማኝ። አንዳንድ ሰዎች they don't know። አንዳንድ ሰው ታግሎ ነው ከፊት የሚሆን። ጳውሎስ ግን ምን አለ? ግድ ደርሶብኝ ነው። በኋላ ያው አለቀ። በጣም እንትን አረገ። ፓስተር ኤሜሴጋ ወሰደኝ እና ነገራት። እሷ በጣም ስፒሪቹዋል ስለሆነች my advice is አለች። አረሰው በጣም እንዴት እንደተናገረች follow your spirit but you are always with us, you are a son of Pastor Chris, so follow your spirit አለች። እሱ ግን እንዴት ያቀበለው። ስለዚህ ተመለስኩኝ። ወጥቼ ቤት ቁጭ አልኩ 6 ወር። አየ ፓስተር አዝኖ አንተ አይሳካልም የበለከው አይነት ተሳሰበ። እሳት ብታወርድም እሳቱ ራስን ነው የሚበላ፣ ምንም አታመጣም። after 6 months አንድ ካፌ ውስጥ ቁጭ ብያለሁ። 22 ፓስተር ዳኒ ያቃታል እሱ ቢሮ ስር ቁጭ ብያለሁ። እሁድ ጠዋት ከዛ የቸርቹ ደግሞ የነበረው ከሱ ካፌ 100 ሜትር አይሆን። እነሱ ፕሮግራም ያደርጋሉ፣ እኔ ካፌ ቁጭ ብያለሁ እሁድ። ከዛ አንድ ሰው መጣና ለምንድን ነው ከፓስተር ጋር የምትጣለው? እኔ ላስታርቅ አለኝ። I was so offended። እኔ ለምን የምታስታርቀኝ አልኩት። አበሻ ነው። አይ ለምንድን ነው መጣላት የለብህም እኔ ያስታርቃል እና ለምን አልወስድም ምናምን አለ። ተናደድኩ። እኔ ያልኩና ካፌን ከፈልኩና መኪናዬን አስነስቼ እኔ እንዴት ሰው ከፓስተር ጋር እኔን ያስታርቀኝ? ቀጥ ብዬ እየነዳሁት 6 ወሬ ነው ካየሁት። እየነዳሁት መኪናዬን በር ላይ አቆምኩና ከፕሮግራም ወጥተው ሰው እየተበተነ እያለ ደረስኩ። ገባሁ ግቢ ውስጥ እና ከአዳራሹ ሲወጣ በር ላይ ያየ ተዘራን ያየ መሰለው። ካላባጋታላላ ማሻል
ላጥ ብዬ እጄ መሬቷ ላይ አየህ ዳይቭ ትገባል። አንተ ተገትረ ነው ይቅርታ የምጠይቅ። ሶሪ ብያለሁ። እዚህ ችግር የለውም። ሰውየው ይቅርታ ብሎ ሊሸኝ ይችላል፣ ግን ከኋላው ያለው አካል ይቅርታ ያደርግልን። ፊቱ ተደፋው። 35 ደቂቃ ጸለየልኝ። ቅዱሳን አሉ፣ የሚያቁኝ አሉ፣ የማያቁኝ አሉ። በ6 ወር ውስጥ የመጡ እህቶች ወንድሞች አሉ፣ የሚያቁኝ ደግሞ ጸለየልኝ። ከዛ አነሳኝ፣ ናግባ አለኝ። ቢሮ ይዞኝ ገባ። ጁስ ቀረበልኝ ምናምን። ኦ ሎርድ ቴንክ ዩ። ምን እያረክ ነው አለኝ። nothing, I'm just waiting your prayer. without your prayer I can't do anything. ከዚህ በኋላ 8 ዓመት ከሆነ ጠብቃለሁ። 8 ዓመት በኋላ no problem አለ። no problem ጸልያለሁ እና ከጸለየልኝና ከማረሳቸው ቃሎች መካከል አንደኛው እግዚአብሔር የመስፋፋትን ቅባት ይስጣል። that mimshak anointing that's working on my pastoral will follow you. I will be with you. Whatever you need, I will be with you. Okay. ከዛ ደግሞ ፓስተር ሉዊስ የሚባል የሪጂናል ፓስተር ነበረን። አሁንም አለ ኡጋንዳ ላይ። ኡጋንዳ፣ ኬንያ፣ ኡጋንዳ ያለ ፓስተር I have to wait የሱ ደግሞ መምጣት መጣሱ ሲመጣ እሱ እንደመጣ ነገረኝ። ፓስተር ስጦታ አዘጋጅቼ ፓስተር አይ ኖ ምናልባት ዲሲሽኔ የጌታ ዲሲሽን ነው፣ ግን ይቅርታ ጠየቅኩት። ከዛ he told me, you know, I have never seen this kind of Habesha before. You have a noble heart. መቼም አረሳውም ይሄን ድምፅ። You see, most people, they are not like this. Let me tell you something else. You will be successful. What within these 2 years, you will be successful. ጸልየልኝ ባረከኝ። ታሰዋት ከዛ አሁን አየህ የእግዚአብሔርን ድምፅ የእግዚአብሔርን በረከት ይዣለሁ። እግዚአብሔርን ይዤዋለሁ። ስለዚህ አሁን የምታዩትን ፍሬ አመጣ። አይ ቆይ ስለ እግዚአብሔር እስኖት ሊጎዳ እዛ ያያኋቸው ነገሮች ናቸው ዛሬ በህይወቴ ላይ እዚህ ያመጡኝ። እዛ ያየኋቸው ጥበቦች፣ እዛ የሰማኋቸው ነገሮች፣ እዛ ያየኋቸው አደራረጎች፣ እዛ ያየኋቸው ዴዲኬሽኖች። ቆይ ሲባል ሰው ያኮርፋል። ለምሳሌ ስጋዊ ስለሆንን በስጋ ነው የምናስበው። መቅደም፣ ቶሎ መሄድ፣ ቶሎ ታዋቂ መሆን። እኔ በህይወቴ የጠላሁት ነገር አሁን ምን ታውቃለህ? ታዋቂ መሆን። መታጠብ ቢቻል ታጥቤ ከህይወቴ የማራግፈው ነገር አሁን ታዋቂነት። I'm telling you አትፈልገው። ያገኘው ቀን ያስለቅሳል። መጉረስ አትችልም ፕሮፐርሊ። ኦኬ ስትራመድ አረማመድህን እንድትጠነቀቅ ነው የሚያደርግ። ነፃነት የሚባል በህይወት ላይ ይጠፋል። ድሮ እየተወላከፍን እንደፈለግን የምንሄደው ሰዎች አሁን ስትራመድ ራሱ እያሰብክ ነው። ማንያ የይነው እያልክ ነው የምትራመድ። ምን አይነት ህይወት ነው? አንዳንድ ሰው ደግሞ እሱን ለማግኘት ብሎ ይሟሟታል። because you don't know የሆኑ ሰዎች አግኝተውት እየተሰቃዩ ነው። አንተ ደግሞ ለማግኘት እየታገልክ ነው። be diligent, be humble. ስለዚህ የብዙ ሰዎችን ህይወት ዲያብሎስ ሲያጠፋ የሚያጠፋው የእግዚአብሔርን ሲግናል አልፈው ይሄዳሉ። then you become nothing. I'm telling you ተራ ትሆናለህ። ከዛ ተራ ይሆናሉ ሰዎች። ተራ because they don't listen. አንዳንዴ ከፊት ለፊት ያለው ነገር ስለሚበዛ እኔ እሺ 18 ዓመት ሆነኛል። ከአንድ ትሬኒንግ ወደ ሌላ ትሬኒንግ፣ ከአንድ ትሬኒንግ ወደ ሌላ ትሬኒንግ። አበሻ በመሃል ፈረንጆች፣ ከዛ አበሻ፣ ከዛ ጥቁር። ይሄ ሰውዬ አልጸዳም ብሎ ደግሞ ጥቁር ጨመረበት። it's a privilege. ያቺ እያንዳንዷ ነገር ዛሬ ተመነዘረች። ቆይ ሲል ጌታ ቆይ
ሄድ ሲል ጌታ አትቀመጥ ሄድ፣ ጸልይ ሲል ጸልይ። ከብሩክ ጋር አታያይዘው፣ ምንም ግንኙነት የለው ብሩክ ከሱ ጋር። ኢትስ አባውት ከእሱና አንተ ናችሁ። 26 ወር እንትን አረጉኝ ጌታ ሆይ አንተ ጀምር ብለኸኝ ፓስተር አቆመኝ። you are not smart። የምትሰማው እግዚአብሔር 66 መጽሐፍ ጽፎ ሰጥቷል። አየኔ I know the principle። ስለዚህ እሷን አልፌያት ልሄድ አልችልም። ስለዚህ have to wait his signals። ዛሬም ወዳጄ I'm telling you፣ ዛሬም ወዳጄ፣ ዛሬም ቸርቼ፣ ዛሬም እጄ ከፊት ተቀምጬ የምማርበት ቸርቼ። አንዳንድ ሰው እኮ እዛ ቸርች አይሄድም፣ ከዚህ በዘመኑ ሁሉ አይሄድም፣ እንኳን ፊት ሊቀመጥ አለ። ዛሬም ቸርቼ ነው፣ ያው ፓስተር አለ። ዛሬም አባቴ ነው። ምንም እንትኑን የተቀየረው እንጂ ምንም አባቴ ነው። ዛሬም እሰማዋለሁ፣ ዛሬም እንጆይ አደርገዋለሁ፣ ዛሬም አዳምጠዋለሁ፣ ዛሬም ደስ ይለኛል፣ ዛሬም መልእክቶቹን እሰማለሁ። እዚህ ታዘ ወይ ምትሄደው ወደ መጠየቅ ነው። እዚህ ያለኝን ስም አለ። እዚህ ያለው ሰው በጣም ትልቅ ሰው ነው። አሁን ሙቭ እያደረገ ነው፣ ግን በጣም ትልቅ ሰው መጥቶ አገልግሏቸዋል። ብዙ የተወሰናችሁ ታይታችሁ ፓስተር አምብሮስ እዚህ ሲመጣ ፎቶ እንዳታነሱ አለው። አይኤስኤም ፕሮግራም አዘጋጅተን ነው ፒክቸር አሉኝ። ኦኬ እኔ I always abide with the rules። ፎቶ አይነሳም ከተባለ ፎቶ አይነሳም ነው። ፎቶ ለምንድን ነው የማይነሳው? አንተ ጤና የለህም ወይ? ለምንድን ነው እንትን የሚነሳው? ፎቶ አይነሳም አትጠይቅ፣ በቃ ፎቶ አይነሳም ነው የተባለው። ከዛ ወዲያውኑ ካሜራማኖቹን ጠራውና ፎቶ አይነሳም ብሎ ስቶፕ ኢት፣ ከፕሮግራም ውጪ ፎቶ እንዳታነሱ አልኩ። ከዛ ይሄ ቤት እየተሰራ ነው፣ ከላይ ወክ እያደረገ ታችኛውን ቤት ማየት ፈልጋለሁ አለ። ራሱ ይዞ ይመጣ። ከዛ እየመጣን እያለን where are your kids son bring them አይደል የዴታ አስታውሳለህ። ጠራው፣ አወራው። እሱ እዚህ ጋር ቆመን እዚች ጋር ቆመን አወራው። where is the cameraman አለ። hey where is he? oh they told me no bring the cameraman please take us picture። oh yeah ለከ ነው ለሰለ እሱ በመንፈሱ የተሰማውን ያረጋው። ሩሉን ነግረውናል እነዛ። እሱ ግን የመቀየር መብት አለው። እሱ አይደል እንዳይነሳ የተባለው። እሱ ልነሳለሁ ካለ አንተ የለህም። ጋዛዚ ፎቶ ተነሳ። በዚህ ወጣን ቢሮ ስንገባ ፎቶ ተነሳን። ወዲ ዙር ዋይፋይ ነይ ፎቶ ልጆች ከልጆች ጋር ብቻ ካንተ ጋር ብቻ ከባለቤትና ካንተ ጋር ብቻ እያለ ፓስተር ያሬድ ነበር አብሮኝና ጃባጋታ ሳና ማጋታ ላራ ፓስተር ተዜለ ያለውን ቅባት ለኔም ስጠኝ ይላል። ነገርም ያስቀይር። እኔ ከተነሳውም ደስ ይለኛል፣ ካልተነሳውም ደስ ይለኛል። እዳዝማት ዋናው አሶሲዬሽኑን እንጂ እኔ የምፈልገው ፎቶ ተነሳ ለፌስቡክ አርጌው አላቅም። ፌስቡክ ላይ ጥሩነቱ ከሆነ አመት በኋላ ፌስቡክ ላይ መለጠፍ አቁሜያለሁ። ምክንያቱም ብዙ አያስፈልግም። መቼ ነው የምታድገው አለው ፕሮፌት ወርቴንጅልን ፓስተር ክሪስ። ላምበርጊኒ ፊት ፎቶ መነሳት የምታቆምና የምታድገው መቼ ነው? ትልቅነት ይመስላል መኪና ተደግፈ ፎቶ መነሳት አይደል? that your child መቼ ነው የምታድገው አለ ፓስተር ክሪስ። ፎቶ መኪና ስር ቢነሳ አይ ከሱ ያለፈ ህይወት አለ። አንዳንዱ ነገር አይነግሩም። ለሆነ ሰው ሲናገሩ አንተ ታረጋዋል። ለሆነ ሰው ሲናገር that's my not that's all። ስለዚህ አንደርስታንድ የእግዚአብሔር መንፈስ እንዴት ፍሎው እንደሚያደርግ። አሜን። እንደሱ ስትሆኑ ህይወታችሁ ቀላል ይሆናል። ስለዚህ ቁጭ በል ስትባል ተነስ ብትባል ወደዚህ don't take it personal። you are not here for you። እዚህ ያላችሁ ላንተ አይደለም፣ መብትህን ልታስከብር አይደለም ያለው እዚህ ልሳን አይደል? እዚህ ያለው የሰብአዊ መብት ኮሚሽን ሆነ የኔ መብት you are finished። መብትህን ልታስከብር እዚህ ያለው just to receive the grace።
አሜን። አባቶ በዚህ ባርከን፣ በጌታ በኢየሱስ ስም ባርከን። በዚህ I'm telling you ይሄ ምናልባት ቀላል ነገር አድርጋችሁ አትውሰዱ። take it seriously. ምናልባት እግዚአብሔር በሆነ ሰው በኩል እየገሰጸህም ሊሆን ይችላል። don't see it ሰው ነው የገሰጸኝ ብለህ እግዚአብሔር ነው በሰው በኩል የተናገረኝ ብለህ እንደሱ ሲሆን ህይወታችሁ ቀላል ይሆናል። አሜን። ለሰው የከበረ ሀብት ትጋት ነው። ትጉ ሰው ስማርት ሰው ነው። ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለ። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝ። ትጋት ምንድን ነው? 32ቱ ምክንያት እያለ መስራት ያለብህን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምፅ አጥብቃችሁ እንድትሰሙ።